ማለት ነው የኛ ንግግር ቫይታሚን ነው። እናንተ ጋር ገብቶ ማለት ነው ህይወት ይፈጥርላችኋል። ገባችሁ? ቫይታሚን ነው። ተቀበሉት፣ ዋጡት። እኛ ዶክተራችሁ ነን። በምንላችሁ ሰዓት ነው የምትወጡት። እኛ ሳናዝላችሁ እንዳትወጡት አደራ ማለት ነው። እና እግር ብሎ አፈር ብሎ ለማለት ፈልጋለሁኝ። ይሄን ራሴ የመለስኩት ይበቃኛል። እና ሌሎቹ ሀሳብ ካላችሁ ስጡ ማለት ነው። አንድ ከልብ መጣች ሰው ጨማሪ መድኃኒት ትወስድ ነው። ሩታ ማይለብስ ጫት መድኃኒቷ ሳቀች። የዝምባም መድኃኒት ለምን ሰጣሽ? አይ እነዚህ ምንድነው ተከስ እነዚህ ማለት ነው። እቺ አሁን ኪንግ ለማለት ከሆነ ኬጂ ብላ የመጣች አሁን እቺ ማለት ነው እንግሊሽ የሆነ ነገር ስሟ እንኳን ብጠይቃት ማለት ነው። እስኪ ስምሽ አንቺ የአብርሃም ደጋፊ ጅግና ኮንሽ ማለት ነው። ስምሽ በእንግሊዝ ጻፊ፣ ከታች ጻፊ። ላላላ በእንትን አይደለም ጻፊ በእንግሊሽ እስኪ ስምሽን ሙሉ ስምሽን ጻፊ። አብርሃም እኮ ያብርሽ ግን ወንድሜ አያልቅበት እኮ ማለት ነው። እያናደድከኝ ነው እንጂ አያልቅበት እኮ። ምን አይነት መርገም ነው የነበረ አንተ ጋር የተጠጉ ደጋፊዎቹ ዝምቦች፣ ፋራዎች፣ ደንቆሮዎች፣ ጁሎች አንድ ሙድ ያዘባቸው እንዳለ ማለት ነው። ህይወት ለሽ ነው ባከብስ ብላ ስትወጣ ማለት ነው። በጣም ተገረመ። ለካ እንደ አይነት ፋስት አድናቂ ያለኝ እንዴ እንዳለ ገበሬ መስለው ነበር አለ። ጅሎች መስለው ነበር አለ። አብርሽ ከራሱ ደጋፊዎች ጅሎች ስለሆነ እኮ ነው የኔ ምስኪን አባቴ አብርሽ። እኔ እንደ አይነት አድናቂ ማለት አላውቅም ማለት በሽውት ንግግር እኮ ነው። ላሽ በይላል ጉሩብ ላይ ልታጽፍ ሄደች መሰለኝ ልጅቷ ሩታ ማይላ። በጣም ነው የሚጠየፋቸው በንግግራቸው በወሬያቸው ባፈንጫቸው። ማንም አንበልኩኝ እኔ አልኩሽ ማርያምን የአብርሃም ደጋፊ ማለት ነው። ኬንግ የምትልኝ ማለት ነው። ስምሽን ጻፊልኝ በእንግሊሽ ማለት ነው። በእንግሊሽ ጻፊልኝን የአብርሃም ደጋፊ አድንቃቸዋለሁ። ጻፉልኝና የአብርሃም ደጋፊ አነካቸው። የአብርሃም ዝንቦች አልነካችሁም። ብቻ ጻፊልኝ ብቻ በእንግሊዘኛ ብቻ እንዴ በቃ ብቻ እንደ አልፋቤት ብቻ ጻፊልኝ። አልነካችሁም። ቆይ ልንገርሽ ሩታዬ ቆይ መሲ ዝም በይ ልጄ ኒት አርጊ መሲ ልንገርሽ የአብርሃም እኮ አማርኛ እንኳን በስነ ስርዓት መናገር የማይችሉ አማርኛ እንኳን በስነ ስርዓት መጻፍ የማይችሉ አይደለም እንግሊዘኛ ማለት ነው። አማርኛም እንኳን በጎች ሊሉ በጎ ብሎ እኮ የሚጽፉ ናቸው እኮ አንቺ ለማለት እኮ አንቻ የሚሉ እኮ ናቸው። እና መሰግናን ሲሉ ማስጋ የሚሉ ናቸው እኮ። ለየትኛው ነው እስኪ ጻፉ የምትያቸው? ምድረ ደንቆሮውላ መጻፍ ያልቻሉ መሀይሞች እኮ ናቸው። አይከመልካቸው አይከፈያቸው እንዴ ማንበብ ታዩና እኔ እስኪ ሁለተኛ ቋንቋዬን አማርኛ ብሰብረው እንኳን ያምርብኛል። ምክንያቱ ሁለተኛ ይሄን እንበለው እንዴ ተወልደ ያደጉበት አማርኛ መጻፍ ያልቻሉ እኮ እንወድሻለን ሲሉ እኮ እናድሻ ያሏት እኮ ነው። ምን ነው አማርኛ እኮ ዜሮ ናቸው። እኔ ሙጭ አጫቸዋለሁ። አሁን ቆይ አይደለም ሄደች። እኔ ከጎግል ስሟ እንድታመ እኔ ከጎግል አይደለም ጉር ላይ ሄዳ እንዴት ነው የሚጻፈው? ንገሪ አንድ ቁጥር ልትለማመድ አንድ ቁጥር ልትለምን ከአንድ ቁጥር አንድ ቁጥር ልትለምን ነው የአብርሃም ደጋፊዎች። ምክንያቱም ጅል ናቸው፣ መሀይም ናቸው፣ ደንቆሮ ናቸው። እንዴ ቆይ ምክንያቱ ያልተማሩ ደደቦች ናቸው። ከምን እንደመጡታ ቀለሽ ከጫካ ኖ ረፊ እኔ ልጨርስ ነው። ረፊ አንድ ሰው ለቆር የአብርሃም ደጋፊዎች ማለት ነው። ከየት እንደመጡ ታውቂያለሽ? ከመሃል ከተማ ሳይሆን ከጫካ ነው የመጡ። ከእንስሳው እንኳን ሂድ ስትለው የሚሰማ እነዚህ ከጅቦች ከእባቦች ከየት እንደመጡ ከአስመሳዮች በቃ እንደዛ ከጫካ ምንድን ነው የሚሉት? ጭራቅ ጭራቅ ከጭራቆች አንዱ ናቸው። ጅሎች ናቸው፣ መሀይሞች ናቸው። በስ አንቺ ደግሞ ንይጠርጊ እነዚህ ከእንደዛ ናቸው። የሰው ግርማ እንኳን የላቸውም። አንዷ ቁራ ትመስላለች፣ የፈሃም
መጠቆሯን ጥቁሯን ጨለማ ላይ ስትመጣ እመቤቴን ፊልም ትነቅላለሁ። አንዷ ምን ትመስላለች? የጎመን ማብሰያ ጭልፋ ትመስላለች። አንዷስ ሮቶ ነው የምታክለው፣ የሆነ ዘፍዝፋ ሸትታለች፣ ገምታለች። አንዷስ ምን ትመስላለች መሰለች? ሬሳ ፈጣሪ ሊወስዳት የተዘጋጀት ትመስላለች። አንዷ ልንገራችሁ የሆነች ምንድነው መቆፈሪያ ምንድን የሚባል ዶማ ፊት ነው የምትመስለው አንዷ። እመቤቴ እኔ ሸዊት ብቻዬን ወጥቼ ሙቼ በልጣቸዋለሁ እኔ አንቺ ሰዓዳ የምትባይ፣ አንቺ ጦይባ የምትባይ፣ አንቺ ፋጥማ የምትባይ፣ አንቺ ኤአር የምትባይ የከልብ ልጅ ማለት ነው። ሁላችሁም ሙቼ እኔ ሸዊት እኔ ያለ ፊክተር ወጥቼ እኔ በልጣቸዋለሁ። እኔ ሸዊት ወጥቼ በእጥፍ አድርጌ በልጣቸዋለሁ። እናሲዝ ሞተሽ እኔ ያስይዣላቸዋለሁ። እኔ በልጣቸዋለሁ። ግን አትወጡም። እናቴ ትሙት እኔ በልጣቸዋለሁ። ወንድ ናቸው። እስኪ እንውጡ። እኔ እናንተ እንውጣ እስኪ። ወንድ ናቸው። እኔ ማለት ነው ብዘቀዝቅ እንኳን ተዘቅዝቄ ማምር ልጅ ነኝ። ነይ ውጭና ጨልፋ ሁልሽን እከረብትሻለሁ። እኔ ወንድ ነሽ የላችሁ። ምክንያቱ ፊታችሁ የሚያሳፍር ነው። ዝንጀሮ ነው የምትመስሉ፣ ቀበሮ ነው የምትመስሉ፣ አፈር ነው የምትመስሉ፣ የበረካ ጫካ ነው የምትመስሉ። ምን ትመስላላችሁ? መልክ የላችሁ፣ ደናቁርት ናችሁ። መሀይሙላ خلاص ነኝ ለምን ተስከፋተ ፎቶሽን ወጥተሽማ ማለት ነው እንዴ ከሚዲያ ይጥፉላላ። አብርሽ ትንሽ አብርሽን ደገፍ ያርጉት እንጂ አንቺ ተስከፋ እንዴ። እና አቤል ማን ያግዛቸዋል? እና ሌሎች ማን አልጋ ይግዛላችሁ? እነ ሄርሜላ አሁን ተሳስተሻል። እባብ ነው እሱ እባብ ነው። ፋንዲያ ነው የሚባለው። ነይ ዝም በይ እኔን ማውራ። ለፋንዲያው የአልጋ እንዲያወጡ፣ ለአህያው ደግሞ የምግብ ሊያወጡ። እንደ የቤት ኪራይ ማን ሊከፍልላቸው ነው? ከሚዲያ የአንቺ ወጥተሽማ ፌንት ይበላሉ። እና በስደት እንዲሞት አንፈልግም። የሬሳ አዋጡ እንዳንባል ማለት ነው። ኤኒዌይ ምን ልላችሁ ፈልጌ ነው ማለት ነው። ይበቃናል እዚህ ጋር እና ማለት ነው። አያልቅበት ዛሬ ቪዲዮን አይቼዋል። ነገ በቤት ከፍቼ ማለት ነው። እኔን አያደርገኝ አያልቅበት ጠብቀኝ ማለት ነው። ከዛ ውጭ ማለት ነው። ረስቸው። ኧረ አንዳንድ ደግሞ ነካ አድርግላችሁ ማለት ነው። አንተ ፋንድያ አህያ ማለት ነው። አህያው የት ነው? አህያው ያ ብሩኬ አህያው ነበር አይደለም? አህያው ማለት ነው። አትሳፈጥሽ፣ ከኛ ጋር አትሳፈጥ። ኦልሬዲ እናንተ በኦዲየንስ እጅ ገብታችኋል። በቃ እንዴ ተይዛችኋል እኮ በአንድ ሰንሰለት ነው የገባችሁ። ተቆልፋችኋል። እኛ ነው የቁልፋችሁ መፍትሄ እኛን ገባ። አርፋ ተቀመጥ። ጨምላቃ ትጨማለቅ። ትላንትና ሩትዬ እኮ ማለት ነው 3 ወንዶች እኮ ርግጥ አርጋ የሄደች ሴት እኮ ናት። 1 ለ3 ማለት ነው። አያችኋት? ፓወሯ ያ ጅግና ናት ሩትዬ ማለት ነው። እናንተ ሞልወያ ራሶች ማለት ነው። አርፋችሁ ተቀመጡ። ሩትዬ ጋር ሩታጀራ የተባለ እኮ ተሸብረዋል። አሁን ተንቀጥቅጠዋል። ሴታ ሴት እኮ ናቸው። እኛ ልብስ ብቻ ነው የሴት ልብስ ነው የቀራቸው እንጂ ሴታ ሴት እኮ ናቸው። አእምሯቸው ኦልሬዲ በሴት ሆኗል። ፋላስ ባለባቸው አልፈልግም ስትል በቃ ሁሉም እሷ ላይ ፈረዲያ እንጀራቸው ተዘጋ። የሞተ ቅንጭላት የያዙ በእውነት ጭራሽ በራሳቸው የማይንቀሳቀሱ ምን ከባሏ ጀምሮ አንቺ ስከፋ አንቺ ቀስ አድርጊ አንቺ ስከፋ ኤኒዌይ ማለት ነው። አያልቅበትማ ነገ ነው የሚመጣበት፣ በቤት ነው የሚመጣበት። አያልቅበት ማለት ነው። እና የዛሬ አይቼልሃለሁኝ ኤኒዌይ ማለት ነው። ኤኒዌይ በዛ አጋጣሚ ትንሽ ነካል አድርጋት ማለት ነው። ሴት ልጅ ልትከበር ይገባል። አንድ ሰው ደግሞ ባለጌ ሊል ማለት ነው ራሱ ጨዋ መሆን አለበት። ራሱ ጨዋ መሆን አለበት። እስኪ ማን ሰው ነው ሚስቱ ላይ እርጉዝ ሚስቱ ላይ ልጁን የያዘች ሚስቱ ላይ ወረቀት የሚወረውረው? አይደለም ወረቀት መወርወር አንድ ቃል መወርወር እንኳን አትችልም። አይደለም ወረቀት መወርወር ማለት ነው። አንድ ቃል ከአፍ መወርወር ለራሱ አትችልም። ግን ኦኬ ችግር የለውም። እኔ ሌላ ሰው ቢሆነው እንጂ አንተ ባሏ ስለሆንክ ችግር የለም። ግን ትንሽ ሄድብሃል ነገር ቢከውዝ ለአንተ ሳትሆን ሴት ልጅ ስታረግዝልህ ስትጮህብህ ምን ስትልህ ኢቭን አንተ ጊዜ ስሜታ ብትሆን ስሜት መቆጣጠር ትችላለህ። ገባ? ስሜት መቆጣጠር ትችላለህ። ሩታ አይገባትም። ፊቷ ላይ መሬት አትወረውረውም እንዴ? ከጎን የነበር ሴተኛ አዳረጋ አትወረውረውም እንዴ? አንተን ደስ ካለህ ማድረግ ነው አነ ያለው። ለምን በሷ መነገድ እንደሚፈልግ ስለሚያውቅ እንደማይፈታስ ስለሚያውቅ እኮ ነው። እንደማያረግ ስለሚያውቅ እንደዛ ያለው። በእሷ መጠቀም ነው የሚፈልገው እንጂ እሷን መልቀቅ አይፈልግም። በእሷ ለመጫወት እቃቃ ጨዋታ ማለት ነው። ሩታ ደግሞ ነብር ናታ። አታረገውም ከወዲያ
የድሮ ሩታ ማግኘት በጣም እንደ ሰማይ ይርቀዋል። አብርሽ ከወደ ጠብቁ እንደዚህ